በመላው ለምትከታተሉ እግዚአብሔር ልጅ አሁን ደግሞ እንግዲህ ይቀርብልናል። እስኪ ከእንግዲው ብዙ ቁም ነገርና ትምህርት እንደምታገኙበት ተስፋ እናደርጋለን። አሁን ወደ ዝግጅቱ ሰላም በመላው ላይ የምትገኙ የቅዱስ ቂርቆስ መራግብር ተከታታዮች መራግብር አስተዋወቂዎች እንደነገሯችሁ አሁን ከእንግዳ ዝግጅት ላይ እንገኛለን። ከእንግዲህ ብዙ ቁም ነገርና ትምህርት እንደምታገኙበት ተስፋ በማድረግ አሁን ወደ እንግዳ ያልፋለሁ። ስምን እንተዋወቅ። በመጀመሪያ ድልት ስለሰጠኝ አመሰግናለሁ። ስሜ አብርሃም ተስፋውን ይባላል። የመጣሁት ከጀሙ ደብረ ሰላም መድኃኔዓለም ቤተክርስቲያን ፈለገ ሕይወት ሰንበት ትምህርት ቤት። እናመሰግናለን። ቃልዎት ያሰማልን። አሜን። የካቲት 9 የሚገባው ጾም በመባል ይጠራል? የካቲት 9 የሚገባው ጾም አብይ ጾም በመባል ይታወቃል። አብይ ጾም ለምንድን ነው የምንጾመው? አብይ ጾምን የምንጾመው ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ በገዳመ ቆሮንጦስ 40 ቀን 40 ሌሊት የጾሙን ምክንያት በማድረግ። ቃልዎት ያሰማልን። አሜን። ግን ክፉ ስራ እንስራ እንጂ ኃጢአት እንስራ እንጂ ባንጾም ምን ችግር አለው? ጾም የሁሉ ነገር መጀመሪያ ነው። ጾም በአጠቃላይ ሁሉ ነገር ከመስራታችን በፊት ጾም እግዚአብሔር አምላካችን ስለ ጾም አስተምሮናል። ስለ ጾም ሲያስተምረን ሁለት አይነት ጾም አሉ። የአዋጅ ጾምና የፈቃድ ጾም። አንድ ሰው ከ7 ዓመት በላይ የአዋጅ ጾሞችን መጾም አለበት። ስለዚህ መጾም ግዴታችን ነው ማለት ነው። እናመሰግናለን። አሜን። አንተ ለአብይ ጾም ወይም ደግሞ ለሚመጣው ጾም አብይ ጾም እንግዲህ ታላቅ ጾም ነው። ምን አይነት ዝግጅት እያደረክ ነው? ያው ጾም ስለሆነ ቤተክርስቲያን ምናምን ለመሄድ ዝግጅቶችን ምናምን አድርጋለሁ። ጾም ሲገባ ቤተክርስቲያን ለመሄድ ዝግጅት እያደረክ ነው ማለት ነው። እናመሰግናለን። ሰንበት ትምህርት ቤት በስንት ዓመት ነው የገባው? ሰንበት ትምህርት ቤት የገባሁት በ9 ዓመቴ ነው። ሰንበት ትምህርት ቤት የገባው በ9 ዓመት ነው። ሰንበት ትምህርት ቤት ስገባ በ9 ዓመት ደስ ብሎ ነበረ? ስገባ አስቸግረህ ነበረ? አይ አላስቸገርኩም። ለምንድን ነው ሰንበት ትምህርት ቤት የገባው? ሰንበት ትምህርት ቤት የገባሁት ከዓለማዊ ነገር ይልቅ መንፈሳዊ ሕይወት ስለሚሻል ከመንፈሳዊ ሕይወት የተለያዩ ነገሮችን ስለማገኝ በመንፈሳዊ ሕይወት ለመበርታት። አዎ በመንፈሳዊ ሕይወት ለመበርታት ሰንበት ትምህርት ቤት ውስጥ ገባ ማለት ነው። በጣም ጥሩ። የቀን ውሎ ንገረን እስቲ እኛም እንድንማርበት የቀን ውሎ ንገረን። እሺ የቀን ውሎዬ ጠዋት 12 ሰዓት ላይ ከእንቅልፌ ተነስቼ ፊቴን ታጥቤ ጸሎት አደርጋለሁ። ሮብና አርብ ካልሆነ ምግብ በላለሁ። ሮብና አርብ ከሆነ ጾም ስለሆነ ምግብ አልበላም። ከዛ ትምህርት ቤት ሄጄ ተምሬ እመጣለሁ። 9 ሰዓት ላይ ከተመለስኩኝ በኋላ መክሰስ በልቼ የቤት ስራዬን ሰርቼ አጠናለሁ። አጥናቼ ስጨርስ ቤተሰቦቼን አግዛለሁ። ቅዳሜ ደግሞ 6ኛ ክፍል ተማሪ ስለሆንኩኝ ጥናት አለኝ። ጥናት 6 ሰዓት ከተመለስኩኝ በኋላ ምሳ በልቼ ወደ ቤተክርስቲያን አብነት ትምህርት ሄዳለሁ። አብነት ትምህርት ከተመለስኩኝ በኋላ ስራ ከሌለኝ ከቤተሰቦቼ ጋር ምናምን ይጫወታለሁ። እሁድ ደግሞ 11 ሰዓት ላይ ለቅዳሴ ከቤተሰቦቼ ጋር ሄዳለሁ። ጠዋት 4 ሰዓት ከተመለስኩኝ በኋላ ቁርስ በልቼ አነባለሁ። 8 ሰዓት ላይ የሰንበት ትምህርት ቤት ሄጄ 11 ሰዓት ስመለስ ለነገ ለትምህርት ዝግጅት አደርጋለሁ። ለትምህርት ዝግጅት ታደርጋለህ? ቃልዎት ያሰማልን። አሜን። በጣም ጥሩ የቀን ውሎ ነው ያለ። አንተ ቤተክርስቲያንን ታገለግላለህ? ቤተክርስቲያን እንድታገለግል ማን ያገዘ ማን ይረዳ? ቤተክርስቲያን እንዳገለግል ቤተክርስቲያን እንድገባ ያገዘችኝ እናቴ ናት። እናትህ ቤተክርስቲያን እንድገባ አግዛለች፣ ረድታለች። ህፃናት ቤተክርስቲያን ገብተው ማገልገል ይችላሉ? ማገልገል ይችላሉ። ገብተው ተምረው ሲደርሱ ማገልገል ይችላሉ። አንተ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወይም ደግሞ ያንተን አጥቢያ ቤተክርስቲያን ምን በማድረግ ነው የምታገለግለው? የኔ አጥቢያ ቤተክርስቲያን ቅዳሴ በመሄድ የቁርባን ሰዓት ላይ በስነ ስርዓት እንዲሰለፉ ምናምን እና ደግሞ መዝሙር በመዘመር ታገለግላለህ ማለት ነው። ቃልዎት ያሰማልን ያሳድግ። ስታገለግል ምን ነገር ያውቃል? ቤተክርስቲያን ስታገለግል አጥቢያ ቤተክርስቲያን ሳገለግል ቤተክርስቲያን ሌሊት በመሄድ ሳገለግል ሰልፍ ምናምን ሳሰልፍ የተለያዩ በረከቶችን አገኛለሁ። ቅዳሴ ምናምን ሲቀደስም የተለያዩ ነገሮችን ስለምሰማ ለህይወቴ በጣም ጠቃሚ የሆኑ ነገሮች ናቸው። መዝሙር ሲዘመርም መዝሙር ስለማውቅ ያው ጥሩ ነገር ይሆንልኛል። በጣም ጥሩ። ቤተክርስቲያን ስታገለግል በመጀመሪያ መዝሙር ሁሌ እንደምናገረው ትምህርት ነው፣ ጸሎት ነው፣ ምስጋና ነው። ስለዚህ እነዚህን ሁሉ ነገሮች ታደርጋለህ። በቅዳሴ ሰዓትም ብዙ ነገሮችን ትሰማለህ ማለት ነው ስታገለግል።
ቤተክርስቲያን በማገልገል ምን ይሰማል? ቤተክርስቲያን በማገልገል ደስታ ይሰማኛል። ቤተክርስቲያን በማገልገል ሁላችንም ደስታ ሊሰማን ይገባል። እሺ አሁን ብዙ ልጆች አብነት ይማራሉ። አንተም አብነት ትማራለህ። የቀኑ ስለነገርከኝ አብነት መማር ለምን ያስፈልጋል? አብነት መማር የሚያስፈልገው በመጀመሪያ ጸሎት ለማድረግ ያስፈልገናል። በቃላችን ምናምን አብነት ትምህርት ስለምንይዘው ጸሎት ለማድረግ ያስፈልገናል። የቅዳሴ ስርዓት ላይም ዲያቆን ምናምን ለመሆን አብነት ትምህርት ተምሮ ስለሆነ የሚደርሱት አብነት ትምህርት ይጠቅመናል ማለት ነው። በትክክል ቤተክርስቲያንን ለማገልገል በቅዳሴ በሰዓታት በማለት ለማገልገል መማር አለብን። አብነት ትምህርት ለመጸለይም መማር አለብን። አሁን አንተ አብነት ትምህርት እየተማርክ ነው። ምን ላይ ደርሰሃል? የውዳሴ ማርያም ላይ ደርሰሃል። እግዚአብሔር ያበርታ። አሜን። እሺ አሁን ለኛና ለልጆች ምን ነገር አምጥተህልናል? እኔ ያመጣሁላችሁ ከውዳሴ ማርያም የሰኞን የመጀመሪያ ክፍል ነው። ውዳሴያ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ፈቀደ እግዚእ ያግዕዙ ለአዳም እዝነ ትኩዘ ልብ ወያግባ በዘትካት መንበሩ ሰአሊ ለነ ቅድስት። ቃልዎት ያሰማልን። አሜን። በእድሜ በጸጋ ይቆይልን። አሜን። አሁን የቀጣዩ ጥያቄ ይለፍና አንድ ሰው አስተዋይ ነው የምንለው ምን ነገር ሲያደርግ ነው? አንድ ሰው አስተዋይ ነው የሚለው የሚያደርገውን ድርጊት እግዚአብሔርን በመጠየቅ እግዚአብሔር ፈቃደኝቱ ጥሩን መጥፎውን ለይቶ የሚያከናውን ከሆነ ያ ሰው አስተዋይ ነው ሊባል ይችላል። ያ ሰው ክፉና ደጉን የሚያውቅ የሚለይ ከሆነ አስተዋይ ነው ይባላል። የሚያገናዝብ ከሆነ ማለት ነው። አስተዋይ የመሆን ጥቅሙ ምንድነው ብለህ ታስባለህ? አስተዋይ ስንሆን የተለያዩ ነገሮችን ስለምናደርግ ጥሩ ቦታዎች ላይ ልንደርስ እንችላለን። ያስተዋልን ስናደርግ ነገሮችን ስለምንረዳቸው በቀላሉ ስለምንረዳቸው ጥሩ ነገሮችን እናደርጋለን። ጥሩ ነገሮችን እናደርጋለን አስተዋይ ስንሆን ማለት ነው። እሺ ቃልዎትን ያሰማልን። ጓደኞች ይኖሩሃል መቼም? ጓደኞች እንዴት አድርገህ ነው የምትወዳቸው? ጓደኞቼን የምወዳቸው የተለያዩ ነገሮችን ጥሩ ነገር እምላቸው ነገራቸዋለሁ። ክፉ ስራ ሲሰሩ እንደዚህ አትስሩ እያልኩኝ መክራቸዋለሁ። በዛ ምክንያት ወዳቸዋለሁ። እንደዛ ያረክ ታግዛቸዋለህ፣ መውደድን ትገልጽላቸዋለህ። ሌሎችን ሳትወድም አሁን ቤተክርስቲያናችን ፍቅር ለሁሉም መስጠት አለብን ብላ ታስተምረናለች። በሃይማኖት ሳንለይ በዘር ሳንለይ። አንተስ ሌሎችን ሰዎች ትወዳለህ? አዎ ሌሎችን ሰዎችን እወዳለሁ። ከሌሎች ሰዎች ጋራ በኩል አይን እያየው አንዱ ሳላስበልጥ አንዱ ትንሽ ሳላደርግ ሁሉንም በኩል አይን ነው ማያቸው። ሁሉንም በዘርና በሃይማኖት ሳከፍል ሁሉንም በኩል አይን ታያለህ፣ በኩል አይን ትወዳለህ ማለት ነው። እሺ እግዚአብሔር በረከቱን ይስጥህ። አሜን። ስታድግ ወደፊት ምን መሆን ትፈልጋለህ? አሁን ትምህርትን ጨርሰህ ሳድግ መሆን የምፈልገው በዓለማዊ ዶክተር ነው፣ በመንፈሳዊ ደግሞ ዲያቆን መሆን ትፈልጋለህ። በዓለማዊ ደግሞ ዶክተር መሆን ትፈልጋለህ። አሁን ላልከኝ ለሁለቱ ነገሮች ምን ዝግጅት እያደረክ ነው? ዲያቆን ለመሆን የአብነት ትምህርት እየተማርኩ ነው። ዶክተር ለመሆን ደግሞ በትምህርቴ ላይ በደንብ ጎብዤ እየተማርኩ ነው። ቅድም እንደነገርከን ቤተክርስቲያን ለማገልገል አብነት ትምህርት ስለሚያስፈልግ አንተም ተምረህ ዲያቆን ሆነህ ለማገልገል አብነት ትምህርት እየተማርክ ነው። የታመሙትን ሰዎች ለመርዳት ደግሞ ትምህርትን ተምረህ በርትተህ ዶክተር ለመሆን እየጣርክ ነው ማለት ነው። እግዚአብሔር ያሳካልህ። አሜን። ለሀገር ለኢትዮጵያ ወይም ለሀገራችን ምን ትመኝላታለህ? ለሀገር የምመኝላት ላይ በሁሉም ቦታዎች ላይ ሰላም እና ሁሉም ሰዎች በፍቅርና በአንድነት እንዲኖሩ እመኝላቸዋለሁ። ጥሩ ምኞት ሊተመኘህላት እናመሰግናለን። አሜን። እሺ በሰንበት ትምህርት ቤትም ሆነ በአስኳሎ ትምህርት ቤት ተሸላሚና ጎበዝ ነህ። እንዴት ጎበዝ ልትሆን ቻልክ? በሁለቱ ጎበዝ መሆን የቻልኩት በዓለማዊ ትምህርት ሰዓት ላይ በዓለማዊ ትምህርቴ በደንብ አጠናለሁ። በመንፈሳዊ ትምህርትም አስተማሪ የሚናገረውን እየሰማሁኝ ማስታወሻ እያያዝኩኝ እያጠናሁኝ ጎበዝ ልሆን ችያለሁ። በሰንበትም በአስኳላውን ትምህርት በዓለማዊ ትምህርት እንደዚህ ያረክ አንደኛ ለመውጣትና ተሸላሚ ለመሆን በቅታል ማለት ነው። ሁሉም ልጅ ጎበዝ መሆን ይችላል? ሁሉም ሰው ጎበዝ መሆን ይችላል፣ ግን አንድ ሰው የሚያነብ ሊሆን ይችላል፣ አንድ ሰው ደግሞ ማያነብ ሊሆን ይችላል። ስለዚህ ሁሉም የሚያነብ ከሆነ ጎበዝ መሆን ይችላል፣ ግን አንዱ ያነበበ አንዱ ማያነብ ከሆነ ግን ጎበዝ ሊሆን አይችልም። ስለዚህ ከእናቱ ወር ሲወጣ ተምሮ ይወጣ የለም። ስለዚህ ሁላችንም ስናጠና ጎበዝ እንሆናለን፣ ካላጠናን ደግሞ እየሰነፍን እንሄዳለን ማለት ነው። ቃልዎት ያሰማልን። ጥሩ መልእክትን ያስተላለፍክልን። የእግዚአብሔር ቤት አለው እንዴ? የእግዚአብሔር ቤት አለው። ቤተክርስቲያናችንም የእግዚአብሔር ቤት ናት። ቤተ እግዚአብሔር ናት። እኛ ሰዎች ለምንድን ነው የእግዚአብሔር ቤተ መቅደስ የምንባለው?
እኛ የእግዚአብሔር ቤተ መቅደስ የምንባለው ያው ክርስቲያኖች እሱን ስለምንከተል የሱ ሐዋርያዎች ስለሆነን እሱ የሚያደርገው ስለምንከተል እኛ እያንዳንዳችን ክርስቲያኖች ነን። የእግዚአብሔር ቤተ መቅደስ እንባላለን። እሱ በጥምቀት የሥላሴ ልጅነት ስላገኘን እግዚአብሔር ቤተ መቅደስ እንባላለን ማለት ነው። በሌላ በኩል ደግሞ አምላካችን እግዚአብሔር እኛም በአርያ በአምሳሉ ከአራቱ ባህሪያተ ሥጋና ከሶስቱ ባህሪያተ ነፍስ ፈጥሮናል። ስለዚህ እኛ የእግዚአብሔር ቤተ መቅደስ በመባል እንጠራለን ማለት ነው። የክርስቲያኖች ቤት አላቸው። የክርስቲያኖች ቤት አላቸው። ቤተ ክርስቲያን ምናምን ሲመጡ ቤተ ክርስቲያናችን የእያንዳንዳችን ቤት ናት ሁላችንም። በትክክል የክርስቲያኖች ቤት የሚባለው አንደኛ ቤተ ክርስቲያናችን ናት። የምንቆርብባት የምንጠመቅባት በጋብቻ የምንዋሃድባት ቤተ ክርስቲያናችን አንደኛ ቤታችን ናት። በመቀጠል ደግሞ የኛ የምንኖርባት የክርስቲያኖች ቤተሰብ ደግሞ የአንድ ሰው የክርስቲያን ቤተሰብ ደግሞ ትንሿ ቤተ ክርስቲያን በመባል ትታወቃለች። ካህናት ለምንድን ነው የሚያስፈልጉት? ካህናት የሚያስፈልጉት ጥምቀት የመንፈስ ልጅነትን ያጠምቁናል፣ ቁርባን ያቆርቡናል። ቅዳሴ ስርዓት ላይ እነሱ ምናምን ስለሚያከናውኑልን ያስፈልጉናል። ካህናት በትክክል አንተም በትክክል መልሰልኛል። ካህናት የሚያስፈልጉት በቤተ ክርስቲያን እናረጋለን፣ በጋብቻ እንዋሃዳለን፣ የሥላሴ ልጅነት እናገኛለን፣ በቅዱስ ቁርባን እንቀበላለን፣ ስንታመም እንፈወሳለን። አሁን የጠራኋቸው ነገሮች ለማከናወን ምን ያስፈልጋል? ካህናት ያስፈልጋሉ። ስለዚህ ካህናት ቤተ ክርስቲያን ለምታከናውናቸው ነገሮች መሳሪያ ናቸው ማለት ነው። እሺ እኛ ክርስቲያኖች ማንንም መከተል አለብን ብለህ ታስባለህ? እኛ ክርስቲያኖች መከተል አለብን። በመጀመሪያ እግዚአብሔርን መከተል አለብን። በቀጣይ ደግሞ የሱ ፈለግ የሆኑትን ቅዱሳን አባቶች ጳጳሳትን መከተል አለብን። በትክክል እኛ ክርስቲያኖች መከተል አለብን እግዚአብሔርና የሱ ፈለግ የሆኑትን ቅዱሳን አባቶቻችን ነው ማለት ነው። ታዲያ እኛ ለምንድን ነው እኛ ልጆች ብዙ ታዋቂ ሰዎችን ነው የምንከተለው? ለምንድን ነው? ያው ዓለማዊ ነገርን ስለሚፈልጉ ዓለማዊ ነገርን ቢደግፉ ችግር የለውም። ግን አብዝተው መደገፍ ያለባቸው የቤተ ክርስቲያንን ካህናቶች ምናምን እነሱን አርአያ ማድረግ ይገባቸዋል። በትክክል እኛ ዓለማዊ ነገር እየጎተተን ነው እንጂ መደገፍ ያለብን መከተል ያለብን ቅዱሳንና ቤተ ክርስቲያናችንን ነው ማለት ነው። በመቀጠል ደግሞ እስቲ ሌላ ጥያቄ ልጠይቅ። በዲኤስቲቪ የእግር ኳስ ጨዋታ መመልከት ብዙ ህጻናት ብዙ ትላልቅ ሰዎች ይመለከታሉ። ጥቅሙ ምንድነው ብለህ ታስባለህ? እኔ ጥቅም ያለ አይመስለኝም። እነሱ የሚመለከቱት የሚደግፉት ቡድን ስላላቸው እሱ ያሸንፋል ወይ ሳያሸንፍም እንዴት ተጫውቱ ምናምን የሚለውን ለማየት ይመስለኛል። በትክክል ኳስ መጫወትም ሆነ ኳስ ማየት ኃጢአት አይደለም። ግን ከመጠን በላይ ብዙቶ መደገፍ ግን ጥሩ አይደለም። ለእግዚአብሔር ምን ሰጠውን ሰዓት መጉዳት የለበትም። ጥሩ አንተም የነገርከው እንዳለው ነው ማለት ነው። በመጨረሻ ማስተላለፍ የምትፈልገው መልእክት ካለ ማመስገን የምትፈልጋቸው ሰዎች ካሉ እድሉ ልስጥ። ማመስገን የሚፈልገው በመጀመሪያ እዚህ እንድደርስ ስላደረገኝ ለልዑል እግዚአብሔር አመሰግናለሁ። ለወለደችው ለእናታችን ለቅድስት ድንግል ማርያም አመሰግናለሁ። እና ሌላ ደግሞ ለእናትና ለአባቴ ለቤተሰቦቼ በአጠቃላይ ማመስገን እፈልጋለሁ። ያው እዚህ ድረስ እንድደርስ ስላደረጉኝ ቤተክርስቲያን አስተማሪዎቼ ምስጋና አቀርባለሁ። ማስተላለፍ የምፈልገው መልእክት ደግሞ በሀገራችን በተለያዩ አካባቢ ሰላም እንዲሆንና ወላጆች ልጆቻቸውን ወደ ሰንበት ትምህርት ቤት እንዲልኩ ነግራችሁ ማስተላለፍ ፈልጋለሁ። እናመሰግናለን። አሁን የጠራችሁ ሰዎች የመርሃ ግብር ይከታተላሉ ብለን እናስባለን። መልእክት ይደርስልሃል ማለት ነው። እሺ ተመልካቾቻችን ከእንግዳዬ ጋር የነበረኝ ቆይታ የኔን ይመስል ነበረ። ከእንግዳዬ ብዙ ቁም ነገርና እንዳገኛችሁበት ተስፋ አደርጋለሁ። እናንተን ወደ መርሃ ግብር አስተዋውቂያችሁ መልሳችኋለሁ። እሺ ልጆች ከእንግዳ ዝግጅታችን ተመልሰናል። የእንግዳውን ዝግጅት ላቀረቡልን እንዲሁም ለእንግዳው እግዚአብሔር አምላክ ቃሉን ያሰማልን። አሜን። ውድ እግዚአብሔር ልጆች የዛሬ ዝግጅታችን የተከታተላችሁትን ይመስል ነበር። ከዝግጅቶቻችንም ብዙ ቁም ነገርና ትምህርት እንዳገኛችሁበት ተስፋ እናደርጋለን። እነዚህን ዝግጅቶች በማስተዋወቅ እስከ መርሃ ግብሩ ፍጻሜ ድረስ አብረናችሁ የቆየ ነው እኔ አሜን ከብርሻና እኔ መልእክት ዮሐንስ ነበርን። በሌላ ጊዜ በሌላ ሳምንት በሌሎች ዝግጅቶች እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም የዐቢይ ጾም ሳምንት